እንግዲህ አሁን በዚች ባለችን ከሰዓት በኋላ ፋይናላይዝድ የምናረገው ራይት ሴክሹዋሊቲን ትንሽ እናያለን። ከዛ የዲጂታል ፕላትፎርም ኮንፍሮንቴሽን የሶሻል ሚዲያው ይሄ የዲጂታሉ ወርልድ ከኛ ጋር ያለውን ኢንተራክሽን በተመለከተ ጥቂት እንላለን። ከዛ በኋላ ሱዋት የራይት ሴክሹዋሊቲ ወይም የተፈቀደው እግዚአብሔር የፈቀደው የሴክሹዋሊቲ ፕሮሰስ እንዴት አድርጎ ነው እኔ ጋር የሚደርሰው ነው። ከዛ መጨረሻ ላይ የምናየው እና በጣም እየታገልን ያለ ነው ሰይጣን የእናንተን ዘመን እንዳይበላ ኮንፍሮንት እያደረግን ያለ ነው። ደግሞ እርግጠኛው የምነግራችሁ ሰይጣን የእናንተን ዘመን አይበላም። አሜን። ለዛ ደግሞ ፍቃደኛ መሆናችሁ በእግዚአብሔር ቤት መሆናችሁ በቤተ ክርስቲያን መሆናችሁ በጣም ወሳኝ ስለሆነ ስለዚህ ትንሽ የሮንግ ሴክሹዋሊቲ ሰፖርቶችን ነው አሁን ምናየው። የተሳሳተ የጾታዊ ውድቀትን ከሚያግዙ ነገሮች መካከል አንደኛው የዲጂታላይዜሽን ፕላትፎርም ይባላል። ዲጂታል ፕላትፎርም ይባላል። እሱን ነው የምንመለከተው። በተለይ ዲጂታል ፕላትፎርም ማለት ከስልክ ጋር፣ ከኢንተርኔት ጋር፣ ከቲክቶክ ጋር፣ ከሶሻል ሚዲያ ማህበራዊ ድህረ ገጾች በእኛ ህይወት ያላቸውን ኢንፍሉዌንስ ጫናቸው ምን ያክል ነው። ስለዚህ እሱን ነው የምንነጋገረውና ርዕሱን ዲጂታል ፒዩሪቲ ልትሉት ትችላላችሁ። ዲጂታል ፒዩሪቲ ልንለው እንችላለን። እሺ መጀመሪያ ዘመኑን ነው የምንቃኘው። ዘመን በመንግስታት ይወከላል፣ ወይም ደግሞ በኢንዱስትሪ ይወከላል፣ ወይም ደግሞ በፖለቲካው ስም ይወከላል። ለምሳሌ በሂስትሪ ትምህርት አልደረሳችሁ እንደሆነ እኔ እንጃ እንጂ ኢንዱስትሪያል ኤጅ የሚባል ነበር አይደለ? ሬኔሳንስ የሚባል ነበር፣ ሪፎርሜሽን የሚባል ነበር። ዘመን በመጣው የዘመናዊነት ልክ ተለክቶ ስም ይሰጠዋል። ይሄ ዘመን ስሙ ምንድን ነው? ይሄ ዘመን ስም አለው። ለምሳሌ እንደ ኢትዮጵያ ኮንቴክስት የኃይለ ሥላሴ ዘመን፣ የደርግ ዘመን ይባላል አይደለ? ከዛ ምን ነበር? ከዛ የኢህአዴግ ዘመን፣ አሁን ደግሞ የብልጽግና ዘመን ተብሎ ባሉ የፖለቲካው ፕላትፎርም ዘመን ስም ይሰጠዋል። በዓለም አቀፍ ደረጃ ደግሞ ሬኔሳንስ፣ ሪፎርሜሽን፣ ኮሎናይዜሽን እየተባለ ዘመናት በኢንሲደንቶች ወይም በሚፈጠሩ ነገሮች ስም ይሰጠውና ስሙ ይወከላል። የእንትና ዘመን የእንትን ዘመን ይባላል። እና ይሄ ዘመን ስሙ ምንድን ነው ነው? እስቲ አንዴ እንዲበሉ ከኔ ጋር የዚህ ዘመን ስም ምንድን ነው በሉ እስቲ አንዴ። ስሙን እነግራቸዋለሁ። ይህን ዘመን የአሜሪካዊውንም ወጣት የሐዋሳውንም ወጣት ያስተሳሰረ አንድ ኮንሰፕት አለ እና ዘመኑ ዲጂታል ኤጅ ታይም ይባላል። ጻፉት። ዲጂታል ኤጅ ታይም ይባላል። ዲጂታል አማርኛ ያለው አይመስለኝም። እና ይሄ ዘመን ትምህርት ራሱ ወደ ዲጂታላይዜሽን እየሄደ ነው። መጽሐፍ አሁን እኔ እየጠፋብኝ ነው። እኔ አሁን እንትን ዋይት ቦርድ ብትሰጡኝ ጽሁፍ ጠፍቶብኛል። በዲጂታል ስጽፍ ቆይቼ ማለት ነው። ኦልሞስት በእስክሪብቶ መጽሐፍ ካቆምኩኝ ቆየው። የኔ ስህተት ነው። እና በጣም ረዘም ያለ ጽሁፍ መጽሐፍ እና እያደራችሁ ስትመጡ ሁሉም ነገር ታብ ይሆናል፣ ዲጂታል ይሆናል። ፋይል አሁን ድሮ ሃንዳውት ልቀበል ልሄድ ነው እንል ነበር ድሮኛ። እናንተ አትሉም፣ ሃንዳውት ላክልኝ ነው የምትሉት አይደል? ድሮ በግመል የነበረውን አሁን በጂሜል ብሏል አንዱ። ዲጂታል ፕላትፎርም ይባላል በሌላ ወርድ። እና ይሄ ወርልድ ወይም ይሄ ሲዝን ዲጂታላይዜሽን ይባላል። ስለዚህ የዲጂታል ኔትወርኪንግ ሲስተም በጣም ፕሮሞተር ነው። ቸርች ራሱ ቲክቶክ አላት፣ ቴሌግራም አላት። በቴሌግራም ትስበክ ይባላል፣ በእንትን ላኩልን ይባላል። ስሞል ግሩፕ አሁን ድሮ ቤት ለቤት ነበር፣ አሁን ምናልባት በያሉበት ዲጂታል ፕላትፎርም ሲዝን ይባላል። እናንተ 13 ዓመት 14 16 17 ዓመት የሆናችሁበት ዘመን ዲጂታል ፕላትፎርም ኤጅ ይባላል። ስሙ ይሄ ነው እና ዲጂታል ጀነሬሽን ናችሁ እናንተ አሁን
እንዲያውም ኔቲቭ ዲጂታል ጄነሬሽን እየመጣ ነው። ኔቲቭ ዲጂታል ጄነሬሽን ማለት ላስረዳችሁ። እኔ አሁን ስልክ የመጣው እኔ 9ኛ ክፍል ሆኜ ነው። የዲጂታል ፕላትፎርም በራሱ መጥፎ አይደለም፣ ግን በሰርድ ወርልድ ወይም በደሃ ሀገር ላይ ዲጂታል ፕሮሰሱ በጣም ቀላል ነገር ነው። የተወሳሰበ አይደለም። እሺ ቀላል ነው አልማወራው ነገር ግራ ይገባዋል በጣም። ይሄ አገር ለምሳሌ ዌስተርኖች ያደጉ ሀገሮች ናቸው። ቴክኖሎጂ እጃቸው የገባው ባንዴ ዱብ አላለም። ቴክኖሎጂው ፕሮሰስ ሲደረግ መጀመሪያ ያጠኑ ፖለቲከኞች ተሰብስበው ይወስናሉ። ይሄ ቴክኖሎጂ ለኛ ጄነሬሽን፣ ለኛ ግብርና፣ ለኛ ትምህርት ምን ይጠቅማል ብለው ያጠኑና ይወስናሉ። በፊርማ ነው የሚያጸድቁት። ታውቃላችሁ አንድን ቴክኖሎጂ ለማስገባት ከገባ በኋላ ግብርናውን ያዘምናል፣ ፖለቲካውን ያዘምናል፣ ትምህርቱን ያዘምናል፣ አኗኗራቸውን ያዘምናል፣ ምግባቸውን ያዘምንና ወደ ኢንተርቴይንመንት ይመጣል በፕሮሰስ። ስለዚህ ያደጉ ሀገራት ከዘመኑ በኋላ ነው ኢንተርቴይንመንት እጃቸው የሚገባው። እኛ ግን ሳንዘምን ገና ብለን ቲክቶክ ላይ ነን ገና። ምንድነው ችግሩ? we are so excited የእድሜያችንን 70%ን ስልክ ይወስደዋል። አሁን ላሳያችሁ ነው። ለምን ይኸውላችሁ በኢንተርኔት አክሰስ ትምህርታችሁን ብታጠኑ የምትማሩትን አሁን ውድወርክ የሚማር ሰው ስለ እንጨቶች ምናምን ቢያይ ገብቷችኋል። የአገልጋይ መሆን የሚፈልግ ሰው የቴዎሎጂ መጽሐፍቶችን እያወረደ ምናምን ቢያይ አፕግሬድድ እንሆናለን። ካሜራማን መሆን የሚፈልግ ሰው ዩቲዩብ ላይ የተለያዩ ነገሮችን እያየ ትምህርቱን ምናምን ሰፖርት ቢያደርገው በጣም ጥሩ። የአፍሪካ ወጣቶች ግን እሱ ላይ አይደለንም። ላይ ነን እኛ። ታፕ የሚል መንፈስ ላይ ነን። ከዚህ የተነሳ we are a loser ማለት ነው። ስለዚህ ቴክኖሎጂ ያጠቃቀም ጥበብ ይፈልጋል። ፒዩሪቲ ዲስትራክሽኑን ትንሽ ልንገራችሁ። ዲጂታል ኤጅ ነው፣ ቴክኖሎጂካል ፕላትፎርም ነው። ፒዩሪቲን እናገራለሁ። መጀመሪያ ቻሌንጁን ልንገራችሁ። ዲጂታል ፕላትፎርም ቻሌንጁ 1 2 3 4 5 ቻሌንጆች አሉት። በዋናነት 3ቱ እናገራለሁ። አሁን እኛ ሀገር የመጣው ቴክኖሎጂ እጃችን የገባው ከኢንተርቴይንመንት ነው። ቲክታክ አለ፣ ቴሌግራም አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ ሌላም አላቃቸው መጥተዋል። ሃውስኦን ምናምን አላቃቸውም። ኢሜል አለ። ትልቁ ፕሮፌሽናል ኢሜል ነው። አሁን ለምሳሌ ብዙ አገልጋይ ወይም ብዙ ሰው ኢሜል አድርግልኝ ስትለው አረ በፌስቡክ ኃይል አለው ምናምን ይላል። ኢሜል እንትን ይፈልጋል በጣም መግባት ምናምን በጣም ኮንሰንትሬሽን ይፈልጋል። አሁን እነዚህ የጠራሁላችሁ የሶሻል ሚዲያ ፕላትፎርሞች በብዛት የያዙት ነገር መዝናኛ ነው። የዲጂታል ፕላትፎርም ወርልድ የአፍሪካን ወጣት አፍዝዞታል። ስለዚህ ቻሌንጆች አሉት። ዲጂታላይዜሽን ቶሎ ጽፋላችሁ። 5 ቻሌንጆች አሉት። አንደኛ waste of your time ወይም ደግሞ የጊዜ ገዳይ ነው። እሺ ና ባባዬ አውና የጊዜ ገዳይ እንደሆነ አሁን ስንት ዓመት ነበር? 15 ከስንት ወር አታውቀውም፣ እና ከስንት ደቂቃ እንደሆነ አታውቀውም። ግን 15 ላይ ፖስት ታደርጋለህ እንደ አንተ አሁን ራሱ ይኸውልህ ሰዓት የለም ማለት እቺ እድሜ እኮ ነው እያለ የሚቀንሰው ሴኮንዱ እያለ ይዞራል አይደለ? እና ያንተ እድሜ እየጨመረ ይሄዳል፣ ጊዜ ይሄዳል። ወደፊት መሆን የምትፈልጋቸው ነገሮች አሉ። እግዚአብሔር ይረዳሃል፣ ታመልጣለህ፣ ትደርሳለህ። ግን ባስማት አትሆንም። አሁን እጅ ጭኝ ምንድነው ወደፊት መሆን የምትፈልገው ፕሮፌሽን? ዶክተር እስቲ ዶክተር በሉላችሁም። ዶክተር ይሆናል ወይ? ዶክተር ለመሆን ዛሬ ጀምሮ የጊዜ አጠቃቀሙ ገብቷቸዋል።
አሁን ሰው ሲታመም ቤት አረዳዱ ሁሉም ተቆጥሮ ነው ዶክተር የሚሆነው። በአስማት ዶክተር አትሆኑም። ፕሮፌሰር ብላችሁ ዶክተር መሆን ትፈልጋላችሁ እንዴ? ኢትስ አ ፕሮሰስ። ይሄንን ዶክተር መሆን የሚችልን ሰው ሰይጣን ከሩቅ አየና ተናደደ። በምን ጊዜውን ልብላ ብሎ። አሁን ቅድም ስትመጣ ስንት ዓመት ነው? ቅድም ከዛ ያለ ስንት ዓመት ነበር? ስንት ዓመት ነበር? 15 ዓመት ከምናምን ደቂቃ ነበር። አሁን እዚህ ከቆመ 1 ደቂቃ የሆነው ያው 1 ደቂቃ እድሜ ጨመረ። አሁን እኮ እየጨመርክ ነው። አሁን ቁጭ ብላችሁ እድሜያችሁ ይሄዳል። እየጨመረ ነው እድሜያችሁ። የምታቃጥሉት ጊዜ በምትሆኑት ላይ ስራ ይሰራል። ታይም ማኔጅመንት። አቤት የአፍሪካ ወጣት በተለይ የኛ ሀገር ወጣቶች የጊዜው ብዛት። waste your time። ቲክታክ እስቲ አንዴ ቲክታክ በሉ እስቲ ድገሙት እስቲ። ቲክታክ ማለት እቺ ሴኮንዷ ቲክ 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 የምትለው አለች አይደል? ታክል ማድረግ ማለት ነው ትርጉሙ። እና ጧት ስትነሱ ባይብል አለ፣ ስልክ አለ። ሁለት ባይብሉ እንኳን ራቅ ብሏል ከናንተ፣ ስልኩን ግን አቅፎ ነው ሰው ሁሉ የሚተኛው። ባይብል አለ፣ ኦኬ፣ ስልኩን ያነሳል፣ በእንቅልፍ ልቡ ነው ወዲያው። በቃ አንኢንቴንሽናል እጃችን አውራጣታችን ራሱ ለምዷል። ፓስወርዱን ይከፍታል ሳያይ፣ ዳታ ያበራል ሳያይ፣ ምንም ለምዷል። ከዛ ወዲያው የምናየው ቲክቶክ በየሙዳችሁ ኢንስታግራም ይሆናችሁ ኢንስታግራም ታያላችሁ። ስታዩ ከዶክተርነት ላይ እየቀነሳችሁ ዶክተር ወደ መሆን ወደ ነርስ፣ ከነርስ ወደ እንትን ወደ ጽዳት ምናምን ነው የሚያወርድ። ሶ ከሶሻል ሚዲያ ጋር ስፔንድ የምታረጉትን ታይም we are steward for the time። ለጊዜ ባላደራ ነን። ጻፉት። እኛ የጊዜ ባላደራ ነን። የጊዜ ባላደራ ነን። እግዚአብሔር በሰጠን ጊዜ ነው ዶክተር፣ ኢንጂነር፣ ጠቅላይ ሚኒስተር፣ ፖለቲከኛ፣ የካቢኔ አባል፣ ባለሙያ ምን ሆነው በጊዜ ሂደት እንጂ በአስማት አንሆንም። አስማቲክ ፕሮሰስ የለም። ሚራክልና አስማት ይለያያል። መሆን የምትፈልጉትን እንዳትሆኑ ከጊዜያችሁ ላይ ቻይና ሰረቀች። ጊዜ ብቻ አይደለም ገንዘብ። ጌታ ይባርክ። በጣም ብዙ ቲኔጀርስ እምተኙት ለሊት 7 ሰዓት 8 ሰዓት ነው። አይናችሁ አብጦ ነው ጧት የምናገኛችሁ። ድሮ ጫት ነበር፣ አሁን ቻት ሆኗል። እና የምታሳልፉት ጊዜ ለዶክተርነት፣ ለሐኪምነት፣ ለኢንጂነርነት፣ ነገ ለሀገሪቱ ለባላደር ምንም የሚጠቅመው ነገር የለም። ፍሬ ተርስኪ ይለዋል። ግዕዙ ይሁን ምን ይሁን አላውቅም፣ ግሪኩ ይሁን ፍሬ ተርስኪ ምንድነው? በእናትህ ቃል እስቲ ፍሬ ተርስኪ በሏል። ምንድነው ፍሬ ተርስኪ ማለት? ዩዝለስ ነው በእናንተ ህይወት። ምንም የሚያመጣው ነገር ግን የእናንተም 3 ሰዓት ይበላል። 11 ሰዓት ላይ ያነሳችሁትን ስልካችሁን እስከ ጠዋቱ 2 ሰዓት ስላይድ እንዲህ የምታረጉት ስክሮል የምታረጉት ቢቀጣጠል አዲስ አበባ ይገባል። የ3 ቀኑ ስልካችሁ ይል ነበር። ጎደጎደ እኮ ስልካችሁ። አውራጣታችሁ ጎበጠ፣ ወገባችሁ ጎበጠ፣ አይምሮአችሁ ጎበጠ። ዶክተር፣ ኢንጂነር፣ ፓስተር፣ ሐዋርያ፣ ዘማሪ መሆን የሚችለው አይምሮ በሶሻል ሚዲያ ተጨመደደ። በጌታ በኢየሱስ ስም እንሰብረዋለን። እንዴት ቦልት ፍሬ ተርስኪ ቀልዳ እንዴት ይይዛችኋል ጋይስ? በዚህ ደሃ ሀገር ላይ ቁጭ ብላችሁ የደሃ ልጆች ነን ገና እናትና አባቶቻችን ማዲያት እስኪያወጡ ነው ያሳደጉን። እናንተ እንደዚህ ወዛም የሆናችሁት እኮ በነሱ ልፋት ነው። ቀጥሎ ያንተም ልጅ እንደገና አንተም ማዲያታም ልትሆን ነው። በጌታ በኢየሱስ ስም ይሄ ድህነት አምጭ መንፈስ የተመታ ይሁን። ወስኑ። ስለዚህ waste your time። እኔ አሁን እዚህ ያቃጠልኩት ያለሁት 2 ቀን ትናንት ነው የመጣሁት። እንደ ተቃጠለ አልቆጥርም። ትውልዴ ላይ ነው የሰራሁት። አሁን ስመጣ እዚህ ኮስቱ ብዙ ነው። ልጆቼን ጥዬ ነው የምመጣው። ልጆቼ በጣም ይንገላታሉ። እኔ ወደ አገልግሎት ስወጣ ኮምፈርት ዞን አይደለም። ገብቷቸዋል። እናታቸው ስራ ነች። ስለዚህ ልጆችን ትሪት የሚያረጋቸው ሰዎች ትፈራላችሁ፣ ትደውላላችሁ። ዘመኑ ከፍቷል። የተከራየንበት ሰፈር አዲስ ሰፈር። ይሄን ሁሉ ኮስት ልጆች አብረው የሚከፍሉት እየተቃጠለ አይደለም፣ በዚህ ሁሉ ላይ እየሰራ ነው። አሜን በሉ እስኪ። ስለዚህ እኔ አሁን ደስተኛ ነኝ። አሁን ነገ ቀጥሎ ነገ አሁን አረካ ሄዳለሁ።
እዛ አካባቢ ያሉ ወጣቶች አስተምራለሁ፣ ተመልሼ እመጣለሁ። ከቤቴ ከሳምንት በኋላ ነው የምመለሰው እንደተቃጠ። እናንተ ግን እቤት ቁጭ ብላችሁ እዛው ሳሎን ቤት ሶፋ ላይ ቁጭ ብላችሁ ዘመናችሁን ሊበላ ያለ መንፈስ ዛሬ የተመታ ይሁን። ዘመን የጊዜ ጥርቅም ነው፣ የሴኮንድ ጥርቅም ነው፣ የደቂቃ ጥርቅም ነው። ሁለተኛው ዌስት ዩር ፎከስ። ዌስት ዩር ፎከስ። ፎከስ ማለት ዶክተር ለመሆን፣ ኢንጂነር ለመሆን፣ ፓስተር ለመሆን፣ መሪ ለመሆን ፎከስ ይፈልጋል። እስቲ ፎከስ በሉ እስቲ። ትኩረት ይፈልጋል። አንድ ነገር እኮ እንዴ ስትበሉ እኮ አፋችሁ ጆሮአችሁ መስሏችሁ እኮ እንዲጠቅልላችሁ በጆሮ መክተት ነው የቀራችሁ እኮ። ትኩረታችሁን ኢንተርኔት ወስዶት ስትጠሩ አቤት አትሉም እኮ ይላል ትውልዱ። አረ የተወጋዩ ነቃ በልበሉ አጠገብ ያለውን ኮንሽስ ነው እንጂ እንዴ በቃ እኮ መንፈሱ ፉዞ አድርጎ በቃ ይኸው እንደዚህ ሰላም አክስቱ ምናምን መጣ ሰላም ይላል። ድሮ አክስታችን ስንመጣ ዘለን ምን ተጠ ፎከሳችሁን ይወስዳል። ዛሬ ግን እንናጠቀዋለን። መፍትሄ አለው። ከነ መፍትሄው ነው የምነግራችሁ። ሶስተኛው waste your energy. You are energetic generation by the way እኮ በጣም አሁን እናንተ ማረግ የምትችሉ ናችሁ። እኔ አሁን ከዚህ በኋላ ብዙ ነገር ማረግ አልችልም። የሆንኳትን ቆጥቤ ነው የምኖረው። አሁን እኔ ብዙ ምግብ ብዙ ጊዜ ሳልጠግብ አቆማለሁ። ብዘል በጣም ደስ ይለኛል። በጣም የጠገብኩ ቀን እናደዳለሁ። እና ልጆቼ አባ በላ እንጂ ምናምን ትለኛለች አቢጌል። እኔ አላድግላታለሁ። እኔ አሁን አድጋለሁ እንዴ? እሷ ነች መብላት። እኔ እኮ አላድግም። እኔ አድጋለሁ እንዴ? ስራ እኔ እቺኑ ጠብቄ እቺኑ ቁመት እቺ ቦርጭ በጣም ወደ ክፉ ነገር እንዳትሄድ ጠባብቄ ነው የምኖረው። but you መሆን ትችላላችሁ። አሜን በሉ እስኪ። ምን መሆን ግን አስባችኋል? ምንም አላሰባችሁም? አሁን እናንተ እግር ኳስ ተጫዋች መሆን። እኔ አሁን እግር ኳስ ተጫዋች አንደኛ እግር ኳስ እኔ የማይገባኝ ሰው በዓለም ላይ ነኝ። እኔ ድሮ አርሴናል የሰው ስም ይመስለኝ ነበር እና ጓደኞቼ ምናምን ስለ ኳስ ሲያወሩ አንድ ቀን እኔ ብቻ ነኝ እንደማላወራው ብዬ ግን በቀደም አርሴናልን አይተዋል ተናዶ ነበር እኮ ምና እኔ ፈርጉሰንን ማለቴ ነው። በርግጥ ነው ቬንገር ነው ማን ነው ስማች? ቬንገር ስም ነው አይደል? ሰው ነው። አንተም እና ኳስ ነው በጣም ነው በቃ እኔ እና ኳስ ሰፈሩ እንዲ የሆነች ድቡልቡል ነገር እያዩ መሮጥ እንዴት ወርዚ ያደርጋል ይላል። ያው እናንተ ኪፕ ኢን ታች እናንተ በትሚ ምን መሆን ትፈልጋላችሁ? አትቀያሩት። መሆን የምትፈልጉትን ለመሆን ፎከስ ይፈልጋል፣ ኢነርጂ ይፈልጋል። ኢነርጂ ደግሞ አላችሁ። ገና 9ኛ ክፍል ናችሁ፣ 11 ናችሁ፣ 12 ናችሁ። ገና እኮ ናችሁ እናንተ። መሆን የምትፈልጉትን ባስማት አትሆኑትም። የምትሆኑት በፕሮሰስ ነው። ስለዚህ it's your time። ግን ታይማችሁን ቻይና ቀማቻችሁ፣ ቤቲንግ ቀማችሁ፣ ቲክታክ ቀማችሁ። ዛሬ ተናጠቅ ነው። ሌላው አዲክሽን ነው። አዲክሽን እኔ አሁን ጓደኞች አሉኝና የቴምፐራመንት ችግር አለ በርግጥ የባህሪ እና አንዳንድ ነገር ፖስት ያደርጉና ላይኩ አነሰ ብለው ዲፕረስድ ይሆናሉ። በጣም እኔ በጣም ነው እኮ የሚገርመኝ። አማክር ያለው እኔ ብዙ ሰው ፖስት ማድረገው ላይ አያርጋ። የኔ ህይወት የተመሰረተው በላይክ አይደለም፣ በኮሜንት አይደለም፣ በኢየሱስ ነው። አሜን። እና በጣም ብዙ ሰው አሁን ስልክ እንዲ ማስታወቂያ እስቲ ዋይፋይ ፍሪ ዴይ ወይም ደግሞ ቴክኖሎጂ ፍሪ ዴይ 24 hours ወስኑ በህይወታችሁ። አሁን ሁሉ ጊዜ ስልክ አንቀማችሁ በቃ ስትሄዱ ከስልኩ ጋር ግን ኤክስፒሪየንስ አድርጉት ብለን እኮ ነው ፍሪ ዴይ እስቲ ፍጠሩ ለእናንተ 24 ሰዓት ሙሉ ውሃ ብቻ ቅጠል ብቻ ቆርቆ ምናምን ብቻ እየነካችሁ ያለ ቴክኖሎጂ አይናችሁ ራሱ ስልክ ሳያይ ውሎ ማደር እኮ አልቻለም። this is addiction። እናቴ ሰሞኑን መጣ ነበር እና እኛ ቤት የሚያወራት 3 ወር ነው የቆየችው። ቢዚ ነን፣ ጠዋት እንወጣለን እና ምን ጩጮች አሉና ትልቅ ሰው ደግሞ ወሬ ያስፈልገዋል። ታውቃላችሁ ተለቅ ያለ አያት ምናምን ያላችሁ አዋሯቸው ቁጭ በሉና እሺ ከዛስ በኋላ እንዲሆነ ድጋሜ ነው የምትነግረኝ ሁሌ እናቴ ሁሉ እንዲሆነ በቀደም እሺ ከዛ አምናላታ። ግን አሁን ጊዜ የለኝም፣ ልጅ አሳዳጊ ነኝ። በዚህ ዳይፐር ይጮሃል፣ በዚህ ሊፕቶሚን ይጮሃል፣ በዚህ ኒዶ ይጮሃል። ስለዚህ ይጮሃለሁ እኔም እየሮጥኩ እና I can't spend time with her እና
በቃ ታላቅ እህቴ ጋር ትሂድ ብዬ አዲስ አበባ ወሰድኳት። ለ3 ቀን ፈታ ብላ አውርታ ቡና ያፈሉላታል። የኔ ታላላቆች ስለሆኑ ወግ አለ ወሬ አለ፣ እንደገና በሃይማኖትም አንድ ስለሆኑ በቃ ይፈጩታል ብዬ ላኳት። ከ4 ቀን በኋላ መጣችና እንዴ እናቴ እንዴት ነሽ አልኳት። ደህና ነኝ። ይሄን ወሬ ፈጨሽው ስራት ወራ ምን ወሬ አለ? ወሬው ሁሉ ሞባይል ነው አለች። የምን ሞባይል? ጥቅጥቁን ይዞ ሰው እንዲህ ያደርጋል አለች። ጥቅጥቁን ይዞ አባትም እናትም ልጆች ራሱ ጥቅ አያወሩም አለች። ሶሻል ዲስትራክሽን ፈጠረ። ቤተሰቡ ሳሎን ቤት ማውራት አልቻልንም። ሄዳድ አይወራም በቃ ሳቅራፍ አራባ ያሳቀኝ የሚል ሰው ጠፋ። ሁሉም ሰው እንዴት ነው የሚያደርገው? ኤርፎን አድርጎ ምን ሆንክ ሲል ምን ሆንኩ ይላል። በኢየሱስ ስም ወደ አይምሮ መለስኩ። ይሄ በርግጥ የቤተሰቦቻችንም ችግር ሆኗል። የሳሎን ቤቱ ችግር ሆኗል። እነሱስ ትልልቅ ሆነው ነው። አሁን እናንተ ያልሆናችሁት ብዙ ነው። why you waste your energy, why you waste your time and your focus and addiction ደግሞ ኢየሱስ ሱሰኛ ሆኗል። ጀነሬሽኑ አቅፎ ነው የሚተኛው። ሁሉም አልጋው ስር እንደዚህ ጨረሩ ምናምን እኮ ራሱ ልክ አይደለም። አረ የተመታ ይሁን እንዴ! አረ ጋይስ ፕሊዝ አረ ይሄንን እየለመንኩ ነው የማስተምረው ፕሊዝ ሰራተኛ ከገጠር ብናመጣ ኤርፎን አድርጋ ነው። በጣም እኮ የሚገርመው እና አንድ ቀን ስልኳን ቀማዋት። አልተማረችም፣ ፊደል አልቆጠረችም። እልም ካለ ገጠር ነው የመጣችው። 360 ዘፈን አለ ስልኳ ላይ፣ 12 መዝሙር አለ የኦርቶዶክስ እና የእግዚአብሔርን አሳንሰሽ የሰይጣንን ብዙ አረግሽ አይደል ስላት ምን ይደረግ ትላለች። እና ስልኳን አንድ ቀን ስቀማት ታዛጋለች፣ ረዳዲ ትላለች፣ ትመጣለች፣ ትሄዳለች። ሽንኩርት ከተፍኩ ብላ ድንሽ ትከትፋለች። ሳትሰለጥን ሳትማር የስልክ ጥገኛ ስንት ስራ እኮ አለብን። ገና እኮ ሀገሩ ድሃ እኮ ነው። የአእምሮ ድሃ ነን። ዛሬም ድረስ ገጠር ላይ እዚህ የኛ አንድ አክስት አጎት ከፍ ሲል እኮ ገጠር ነው ያሉት። እግዚአብሔር ለዚህ ምድር ባላደራ አድርጎ ካስነሳችሁ ከቴክኖሎጂ ጊዜያችሁን እቀማዋለሁ። yes ባላደራነት በአዋጅ አይመጣም፣ በውሳኔ ነው የሚመጣው። ወስናችኋል ወይ ዛሬ? ታዲያ ምን ላርግ? አዲክሽን አለ፣ ፖርኖግራፊ ቅድም ስላየነው ነው። ሶ ዋት በሉና ጻፉ። ሶ ዋት 3 ነገር ነው። በጣም አጭር ነው። ፒዩሪቲ ሶ ዋት ስልኬ ልጣለው አልችልም። አሁን ስልክ ያልተገዛለት እስቲ ስልክ የሌለው ሰው እጁን ያውጣ እስቲ። ከፍ አድርጉት። የሌለው ነው ያልኩት እዚህ ሳይሆን ጭራሽ ስልክ የለኝም የምትሉ በጣም ብዙ ነው። ግን ፕሮሚስ እየጸለይኩበት ነው በሉ እስቲ በዛው ይላል። እንዲህ አንቃችሁ ይዛችሁ ስልክ ጠፍጣፋውን ስልክ ብላችሁ አይው እዛ ጋር እያየው ነው። ለምን ካንቺ ህይወት ጋር ምን ያገናኘዋል የሚል ቀልድ መጥቶ ነበር አንድ ሰሞን። እስቲ ለራሳችሁ ካንተ ህይወት ጋር ምን ያገናኘዋል በሉ እስቲ። ካንተ ነገ ጋር ካንተ ፊውቸሪቲ ጋር ስልክ ቴክኖሎጂ ምን ያገናኘዋል? ምክንያቱም ዲጂታል ፕላትፎርም ጄነሬሽን ነው ይሄ። ፕላትፎርሙ በሙሉ ዲጂታላይዜሽን ነው። ትምህርት ዲጂታል ነው። ከዚህ በኋላ እኮ ምናልባት ብናድግ እኮ ትምህርት በታብ ነው። ደብተር ላይኖር ይችላል። አሁን የእናንተ ልጆች ደብተር ላይዙ ይችላሉ። እና ስልክ መጣል አያዋጣም፣ ማስጣልም አንችልም። ምንችል አይመስለኝም፣ ሳይው አይመስለኝም። ምግብ ብላ ስለው ልጄ ስልክን ስጠኝና ይላል። ኧረ ጌታ ሆይ ኧረ ቶሎና ኢየሱስ ስላለው እኔ አንዳንድ ህፃናት ላይ ገና ቤት ስትገቡ ስልኩን ይዝና ይረማል። ይሄ አዲክሽን ነው። እና ምን ላድርግ?
በቴክኖሎጂ የሚተላለፈው ሁሉም ቆሻሻ አይደለም። ጠቃሚ ሪሰርቾች አሉ፣ አካዳሚክ ኢሹ አሉ፣ ስፒሪቹዋል ቴዎሎጂካል ቡክስ አሉ፣ ጠቃሚ ነገሮች አሉ፣ ቪዲዮዎች አሉ፣ ስለ ምግብ አሰራር፣ ስለ እንጨት አሰራር፣ ስለ ቤት ጽዳት። እናንተ መሆን የምትፈልጉትን በሙሉ አክሰሰብል ነው። አይ ኖ ግን ቆሻሻው፣ ፖርኖግራፊው፣ ፍቺው፣ ዝሙቱ፣ ኃጢአቱ፣ ጣዖቱም እዛ ውስጥ አለ። በጣም የሚታየው ይሄ ነው። ምን ላርክ? ሶ ዋት? 3 things። አንደኛ ፊልተር። ስለ እንግሊዘኛው ይቅርታ እየጠየቅኩ ነው። ፊልተር ምንድን ነው በአማርኛ? አጣርቶ ማጣራት። ምን ላጣራ? ከኔ ህይወት ጋር የሚገናኝና የማይገናኝ፣ ከኔ አይደንቲቲ ጋር የማይሄድ፣ ከኔ ክርስትና ጋር የማይሄድ፣ ከኔ የኢየሱስ ጋር የማይሄድ ነገሩን ፊልተር እያደረኩ አስወጣዋለሁ። አቅም አላችሁ? አቅሙ የእናንተ ነው። ፊልተር ላይሳካ ይችላል። ሰሌክት፣ ሁለተኛው ሴሌክቲቪቲ፣ ሴሌክቲቭ መሆን፣ ሳይቶችን ሴሌክቲቭ መሆን። ይሄም የምትችሉ አይመስለኝም፣ የሚከብዳችሁ ይመስለኛል። ይሄም ካለው ማት ዌብሳይት ውስጥ ወይም ማት የቴክኖሎጂ ፕላትፎርም ውስጥ ቀጥታ ያንቺን ህይወት የሚመለከቱ ነገሮችን ሰሌክት ወይ ፊልተር። ይሄ ካልተሳካስ አቮይድ። ሶስተኛው ፒዩሪቲ ማለት ይሄ ነው። ዲጂታል ፒዩሪቲ ማለት ፊልተር አውት ማድረግ፣ ሴሌክቲቭ መሆንና መጨረሻ ላይ ካልሆነ ይሄ ከኢየሱስ አይበልጥም። አሜን በሉ እስቲ። እስቲ ንገሩት፣ ከኢየሱስ አትበልጥብኝም በሉ እስቲ። እፈራለሁ፣ እንዳይበልጥ እፈራለሁ። አቮይድ ምንድን ነው? ባይ ዘ ዌይ ሮንግ ሴክሹዋሊቲ ትልቁ ስራው ቪዥን ዲስትራክሽን ነው። ይሄን ጻፉት። የተሳሳተ ወሲባዊ ውድቀት ወይም ኃጢአት፣ እርኩሰት ማለት ነው፣ ወይም ዝሙት ራይ ማሰናከል ነው የሚፈልገው። ራይ ምንድነው? ራይ ምንድነው? ነይ እስቲ ከይዲዲ አጠገብ ያለሽው ልጅ እንደምን አለሽ? እግዚአብሔር ይመስገን። አሜን። አጨብጭቡ እስቲ። እግዚአብሔር ይመስገን እኮ ነው ያለችው። ነይ ራይ አለሽ እና ራይሽን እኔ እነግርሻለሁ። እውነት ከሆነ እውነት ነው የእግዚአብሔር ሰው ትይኛለሽ። እሺ እንተዋወቃለን። ነግረሽኛል። ቆይ ነግረሽኛል። እውነቴን ነው። ነግረሽኛል አልነገርሽኝም? ግን አሁን ራይሽን ስነግርሽ እውነት ከሆነ አዎ የእግዚአብሔር ሰው ትላለች፣ እናንተ ታጨበጭባላችሁ። ራይ አላት ብሌን፣ ራይ አላት። 4 ራይ ነግራታለሁ፣ ሁሉንም አልነግራትም። 4ቱም ትክክል ከሆነ በየማሉ ታጨበጭባላችሁ። አረ አዎ እሺ። የመጀመሪያ ራይዋን ልናገር። አካዳሚካሊ ውጤታማ የሆነች ኢትዮጵያዊ ዜጋ የመሆን ራይ አለሽ። እውነት አሰት? እውነት። አጨብጭቡ። ሁለተኛ እግዚአብሔር ቢፈቅድና ብትኖሪ ለልጆችሽ ጥሩ እናት የመሆን ራይ አለሽ። እውነት አሰት? እውነት ነው። እግዚአብሔር ሰው እያለሽ ነው። እሺ እንተዋወቃለን። ደውለሽልኛል። ትንሽ ወጋ። እሺ ሶስተኛ እግዚአብሔርን የምትፈራ ትዳሯን የምታከብር የባሏ ሚስት የመሆን ራይ ያለሽ። እውነት አሰት? እውነት ነው። እግዚአብሔር ሰው ብላለች። አንድ ጨምሬ እጨርሳለሁ። በአጥቢያ ቤተ ክርስቲያኗ ጌታን እየወደደች እያገለገለች ትውልድ ላይ የምትሰራ የነገ ትውልድ ተረካቢዎችን የምታፈራ ኃያል የእግዚአብሔር ሴት የመሆን ራይ አላት። እውነት አሰት? እውነት። አጨብጭቡ። አሜን ነው ወይ? ይሄ ምን ይባላል መሰላችሁ? ኦብቪየስሊ ጊቨን ቪዥን ይባላል። ማለት ይሄ አሁን ኮምፕሊኬትድ ቪዥን አይደለም። አሁን
አሁን ከነገርኩሽ ውጭ ምን አለ? ሌላ እኮ የለም። ራእይ ሰጠኝ ምናምን ቅዠት ነው እሱ። ተው በቃ። ይሄ ደግሞ ሁላችሁም አላችሁ፣ ለራሳችሁ አጨብጭቡ። አሁን ሰይጣን ከሩቅ ብሌንን ሲያያት ፈራ፣ አስፈራችሁ። በምን ላሰናክላት ብሎ ያስባል? አይችልም። ሮንግ ሴክሹዋሊቲ፣ ሴክሹዋል ፌለሪቲ፣ ዲጂታል ፕላትፎርም ፌለሪቲ ቪዥን ዲስትራክት ያደርጋል፣ ግን አይችልም። እያንዳንዳችሁ ከዚህ የበለጠ አሁን ከተናገርኩት የበለጠ የታመቀ ባለራዕይ ናችሁ፣ ባላደራ ናችሁ። ይኸው ትንቢት ተተነበየ አልተተነበየ፣ አሁን ራእይን ሊነግረኝ የሚችል ሰው ኦልሬዲ የተነገረኝ ሰው ነኝ እና እየኖርኩት ነው። አንዳንዱ ለልጆች አባት ለትውልዱ ሆንኩት እኮ። ይሄንን አይቶ ሊጥለኝ ነበር፣ ቀደመው ጌታ። እናንተ ደግሞ ከዚህ በላይ አሜን በሉ እስኪ። አሁን ጌታን እየጠየቅኩት ነው። የአውሮፓን ወጣት አረ ለኢትዮጵያውያን ስልጣን ቀጥ ነው የምናደርገው እኔና ሱራ። ሰይጣን አየና ልጣለው አለ፣ ግን አይችልም። ጌታ ይባርክሽ። ራእይሽ ይጽና። ሂጂ ተባረኪ በሏት እስቲ። እሺ ዌል ፊልጵስዩስ ምዕራፍ 4 ከ8 እስከ 9 ያለውን ሱራ ያወጣልኛል። ለዲጂታል ፒዩሪቲ የሚሆን ጥቅስ ነው ይሄ። ዲጂታል ፒዩሪቲ ማለት ሰሌክት፣ ስሙኝ። ዲጂታል ፒዩሪቲ ማለት ሰሌክት፣ ፊልተር፣ አቮይድ፣ ማጣራት፣ መምረጥና ማስወገድ። ጥቅስ ፊልጵስዩስ ምዕራፍ 4 ከ8 እስከ 9። ፋይናሊ ብሎ ነው የሚጀምረው እንግሊዘኛው። ይገርማል። እስቲ አንዴ ፋይናሊ በሉ እስቲ። ፋይናሊ አሁን ልንጨርስ ነው ትምህርታችንን ነው። እሺ አሁን በቀረውስ ባላደራ ትውልድ ሆይ፣ በቀረውስ ጥቅሱን ጻፉትና ቀና በሉ እስቲ አንዴ። በቀረውስ በሉ እስቲ። ማለት ፋይናሊ ሶዋት መደምደሚያው ነው የዲጂታል ፒዩሪቲ። በቀረውስ እውነተኛ የሆነውን ነገር ሁሉ ከውሸተኛው መሃል፣ ከቲክቶኩ መሃል፣ ከጎግሉ መሃል ስለ ትዳር፣ ስለ ሴክሹዋሊቲ፣ ስለ ኢሞሽን፣ ስለ ሆርሞን እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ። አይገርምም? ቲክቶክን እኮ ነው እየወጋው ያለው የጥቅስ ቲክቶክን ነው። መልካም ወሬ ነው እንዴ ቲክቶክ? በለው፣ ፍለጠው፣ ቁረጠው፣ ስደበው፣ በብሔር በምን በጾት ያጋጫል። የተወጋ ይሁን። የኛ ልጆች ትመቱታላችሁ። አሜን። የሆነውን ነገር ሁሉ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ምን አድርጉ? አይ ይበቃል። ሱራዬ ተባረክ። አስቡ። ምን አስቡ? በጎነት፣ ጭምትነት፣ ጽድቅ፣ እውነት አስቡ። ኦኬ። በቴክኖሎጂ ፕላትፎርም በሶሻል ሚዲያ እና በተለያዩ የመገናኛ ዘዴዎች ምንድን ነው የምታዩት? ስሙ በአጠቃላይ ምንድን ነው ስሙ? ኢንፎርሜሽን ነው። ኢንፎርሜሽን አይደል? ስለምን? ስለ ሴክስ ሊሆን ይችላል፣ ስለ ጾታ ሊሆን ይችላል፣ ስለ ብሔር ሊሆን ይችላል፣ ስለ ፖለቲካ ምንድን ነው? ማአት ነገር አይደል? ኢንፎርሜሽን ምንድን ነው? ኢንፎርሜሽን ምንድን ነው? ለየብቻ ነው። 3 ቃል ነው። ኢን አለች፣ ፎርም አለ፣ ኤሽን አለ። ምን ማለት ነው? ኢን
ኢንፎርሜሽን ማለት ፎርሜሽን ኦፍ ማይንድ ማለት ነው። ኢንፎርሜሽን ማለት ፎርሜሽን ኦፍ ዘ ማይንድ ማለት ነው። የኛ ኢንፎርሜሽን መሆን ያለበት መጽሐፍ ቅዱስ ነው። ግን ምን ሆነ? ኢንፎርሜሽን ሆነ። አይምሮአችንን በሙሉ የተቆጣጠረው የዚህ ነው። ዛሬ እናስቀይራለን ወደዚህ። ስለዚህ በዚህ ፎርሜሽን ኦፍ ዘ ማይንድ ያደረጉ ሰዎች እንዳለ ያዩትን የሰሙትን በሙሉ ይገባና የዛ አይነት አባት ያደርጋቸዋል። ጄኔሬሽን ይሞታል። አሁን ግን ጄኔሬሽን እንዳይሞት ይሄ ቴክኖሎጂካል ፕላትፎርም ገዳያችን ስለሆነ ዛሬ በሶስቱ እንዋጋዋለን። ፊልተር እናደርጋለን፣ እምቢ ካለ ሰሌክት እናደርጋለን፣ እምቢ ካለ አቮይድ እናደርገዋለን። እና ማን ይንገረን? ስለምን ምን አይነግርም? ይሄ እስቲ ስለምን ምን አይነግርም? እሱ በሉኝ እስቲ። ይሄ የማይነግረን ነገር ምን አለ? ስለ ጾታ ነው? ስለ ቴክኖሎጂ ነው እንዴ? ስለ ማይክሮቺፕስ እኮ ጽፏል። ይሄ አይደል? ማይክሮቺፕስ ስለሚቀበረው ራእይ ላይ ያለኩ ሲመጣ ዓለም ሁሉ ያየዋል ይላል እኮ። በዜና እኮ ነው። ያኔ ዜና አልነበረም። አይቶ የተናገረ the unique of each other ከሌሎች መጽሐፍቶች የሚለይ የዓለሙ ታላቅ መጽሐፍ ባይብላችን ነው። አጨብጭቡለት ለባይብል። ይሄ ያለው ሰው ደግሞ ያጨብጭቡ። የኛ መመሪያ ማኑዋሌ ባይብል እንዴት እንደማገባ፣ እንዴት እንደማፈቅር፣ እንዴት እንደማሳምን አለ። አሁን አንድ ጥቅስ ልናይ ነው። ራይት ሴክሹዋሊቲ ላይ ጠዋት ያልነገርኳችሁ ነገር አለ። በኋላ አስታውሱኝ ያልኩት ጾታዊነት ለሁለት ነገር ተፈጥሯል። ብዙ ተባዙ ምድርን። ሁለተኛውን አሁን ልነግራችሁ ነው። በመጀመሪያ ደረጃ ስክሪፕቸር ኢንጌጅመንት ቁርኝት ይፈልጋል። ይሄ መጽሐፍ ይነበብ እባካችሁ ልጆቼ፣ እባካችሁ ይነበብ። ዲሲፕሊን ባይብል ስተዲ። ጊዜው ትንሽ ነው። this our life የልጆች አሳዳጊ ይሄ ነው። እንጀራዬ ውሃዬ ነህ አንተ። አሜን በሉ እስኪ። የትዳሬ መሪ ሶፋ አይደለም፣ ደሞዜ አይደለም ትዳሬን ያስተዳደረው ይሄ ነው። ልጆቼን ያሳደገልኝ ይሄ ነው። ትልቅ ሰው ያደረገኝ ይሄ ነው። ከትቢያ ያነሳኝ ይሄ ነው። ብዙ ሰው ግን ከመጽሐፍ ቅዱስ ጋር ሩቅ ነው። ቲክቶኩ ምን ወሰደው? እንደውም አንዳንድ ጊዜ እንጸልይ ሲባል በውስጥ በጌታ በኢየሱስ ስም አባታችን ሆይ በሰማይ የምትኖር አሜን በኢየሱስ ስም ብሎ በአብሪቬሽን የሚጸልይ አለ። ዛሬ መለስ ነው። አሜን። አሁን ምግብ ስትበሉ ለምሳሌ ዛሬ እስቲ ጥቅል ጎመን የበላ ሰው እጁን ያውጣ። ይሄው አለ። እኔ እኮ ያለው በእውነት እንዴ ይሄው አውጡ። አሁን ጥቅል ጎመን ተገዝቶ ታጥቦ ድስት ተገዝቶ ስቶቭ ነዳጅ ተሞልቶ መብራት ተሞልቶ ተጥዶ ተንተክትኮ በስሏል የምበሉት። አሁን ማዘር ልጅ ሄድና የ30 ብር ምሳ በላ ብለ ገበያ ሄደ የ10 ብር ሽንኩርት ዘይት ሻት ላዩ ላይ ምስር ድፍኑን ላዩ ላይ ውሃ ላዩ ላይ አድርጋ እዛው ይበስላል ይባላል እንዴ? ተገዝቶ ተፈሽቶ አቤት ዝግጅቱ ያኛኝ። የዚህ ዝግጅት እንዴት ያንሳል? እግዚአብሔር ይመልሰን። አሜን። አያነብም ትውልዱ። ጥራዝ ነጠቅ ነው ትውልዱ። other people other religious people religious conservative የሚባል ኮንሰፕት አላቸው። ሃይማኖታቸው ያስገድዳቸዋል። ዲቮሽን አላቸው። ክርስትና ግን መጠለፍ ነው፣ መሞት ነው፣ ከጌታ ጋር መኖር ነው። በጨፈነ ባልጨፈነ አይደለም። በጊዜውም ያለ ጊዜውም ንቃ ማለት ኮንሺየስ ስፒሪቹዋሊቲ።
አሜን በሉ እስቲ። ስለዚህ ስክሪፕቸር ኢንጌጅመንታችሁን ምን ይሁን? የዚህ ወር ጥናቴ ማቴዎስ ወንጌል ነው። አለቀ። ማቴዎስን ነው የማጠናው ጠዋትና ማታ። ምዕራፍ 1ን ለ4 ቀን፣ ምዕራፍ 2ን ለ4 ቀን፣ ምዕራፍ 3ን ለ4 ቀን ስቀጠቅጥ ስትጽፍ ስታነብ አቤት አቤት ምን አይነት ክርስትና ይወጣል። እሺ ሶ ዋት ሴክሹዋል ዲዛይር አለን፣ ወሲባዊ ፍላጎት አለን፣ ሆርሞናል ፕሬሸር አለን። ብዙ ተባዙ ምድር ሙሏት ነው የሚለው እና መቼ ጀምሮ ነው መብዛት የምጀምረው እያለች ለምትጠይቅ ጥያቄ ነብስ አሁን እመልሳለሁ። ምሳሌ ምዕራፍ 5 ቁጥር 13 የመጨረሻው ጥቅስ ኤክስፖዚሽን ነው። ሰዓታችንንም እንዳንወስድ ምሳሌ ምዕራፍ 5 ምሳሌን የጻፈው ሰለሞን ነው አይደል? ልክ ነኝ? ሰለሞን ስንት መጽሐፍ ጽፏል ባይብል ላይ? የሚታወቁ ነገስት ላይ ምናምን ያለውን ታችሁ የሚታወቁ ደራሲው እሱ የሆነባቸው 3 አሉ። አይ ቲንክ ማን ናቸው? ምሳሌ፣ መክብብ፣ መኃልየ። እንደ ቢብሊካል ቲዮሎጂ ወይም እንደ መጽሐፍ ቅዱስ አጥኚ ስታዩት አንድ ሰው እንዴት 3ቱን ይጽፋል? ይጋጫል እኮ 3ቱ። እንዴት መኃልየን የጻፈ ምሳሌን ይጽፋል? ምሳሌን የጻፈ ራሱ መክብብን መጻፍ አልነበረበትም፣ ግን የጻፈው 3ቱንም እሱ ነው። እና ይጋጫል። ሐሳብ ቀይሯል ብዙ ነገር እና የጻፈበት እድሜ ግን ይለያያል። ሰውየው ራሱ ቢሆንም አሁን መኃልየን ነው መጀመሪያ የጻፈው። ፋይሬጅ ላይ ሆኖ ነው የጻፈው። ከንፈር ነው፣ ጡት ነው፣ ዳሌ ነው ወሬ ሁሉ በቃ እንደው ከንፈርሽ ይላል። በምሳሌ ነው ነገር በምሳሌ ጠጅ እንዳትሉ በኢየሱስም ኮካ በበረሌ ነው። ይኸውላችሁ መኃልየን በሚጽፍበት ጊዜ ኤግዛይትመንት አለ፣ ወጣትነት አለ፣ ፋይሬጅ አለ፣ ቲኔጅ ነው፣ የንጉስ ልጅ ነው፣ ፓላስ ነው የሚኖረው። ስለዚህ በጣም ብዙ ጊዜ ሴቶችን ያደንቃል፣ እህቶችን ያደንቃል። እሱን ሁሉ ነው የጻፈው። እና ምን ይላል? ከንፈርሽ እንደ እንጆሪ ነው ይልና ወደ እንጆሪ ወጣው ይላል። ስሟት እኮ ነው ማት ነው የሳመው። ታውቃላችሁ እሱ 1000 ምናምን አለ፣ 300 ለብቻ አለ። የሱ ችግር ነው እስራኤልን ለሁለት የከፈለውና አሁን የሚያንከራትታቸው። 1000 ሚስቶች አገባ፣ 1000 አሕዛብ ናቸው። አንዳንድ ጣዖት ስራልን አሉት፣ ሰራላቸው። እስራኤል ተበተነች። እንዴት ዲስትራክት እንዳደረገው እዩ። ከዛ ከመኃልየ ቀጥሎ ምሳሌን የጻፈው ጎልመሳ ለእንደኔ ምራቅ ዋጠ። ወይ ጉድ አለ። የጥበብ መጀመሪያ እህቶች ማሰለፍ ሳይሆን እግዚአብሔርን መፍራት ነው አለ። ያኔስ ፖስት የሚያደርገው ሁሉ ከእህቶች ጋር ማንጠራቀም ሲኔዳ ፖስት የሚያደርገው ሁሉ በሰል ሲል እንደኔ 37 30 ያንኳ 40 ያንኳኳ ከሆነ አረ የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። መክብብ ላይ አረጀ። ከፀሐይ በታች ሁሉም ከንቱ ነው አለ። አይጋጭም? 3ቱ ታገኙታላችሁ። እና ምሳሌን ሲጽፍ ማቹር ቡክ ይባላል። ማቹር ነው መጽሐፉ ራሱ ማቹር ነው። እና በጣም ብዙ ታሪኮችን አጠቃሎ ታሪኮችን እየሰነሰደ የተለያዩ ርዕሶች ላይ ተናግሯል። በተለይ ጾታዊነት ላይ፣ አለመታዘዝ ላይ፣ አለመስማት ላይ፣ እግዚአብሔር መፍራት። ምሳሌ ምዕራፍ 5 ቁጥር 13 ላይ ደግሞ ስለ ውሃ አውርቷል። ውሃ በጣም ውድ ነው በዛ ዘመን ውሃ ውድ ነው። እየጠጣችሁ የላችሁም አይደል? አይዟችሁ። ውሃ ያላቸው ሰዎች ይታወቃሉ። እና ውሃ ካላችሁ ትልቅ ነገር አላችሁ። በዛ ዘመን ጉድጓድ ነው፣ ተቆፍሮ ነው የሚወጣው። አገሩ በረሃ ነው። እና የውሃን ጥማት አየና የውሃን ጥንቃቄ አየና ይሄን ክፍል ጻፈው። ሱራ ማንበብ አይችልም። ይሄን ክፍል ማንበብ አይችልም። ሱራ ግሽ የተወሰነውን ያንብብና አንድ ላላገባ ሰው ትሰጥልኛለህ። ትንሽ ግን አንብብ። የደረሰ ሰው ፈልገ ታዲያ ያልደረሰ እንዳሰጥ። እሺ ያስተማሪዎቼንም ቃል አልሰማሁም። ቆይ ምን አለ ሰለሞን? ያስተማሪዎቼን ቃል አልሰማሁም።
ምን ብለውት ነበር? ኧረ አንተ ልጅ እህቶች አሰብስብ ዝም ብለህ፣ ኧረ ተው ግብፃዊ አትንካተው፣ አሕዛብ ላንተ አይሆንም፣ ኧረ ተው ተቀደስ አንተ ልጅ፣ ኧረ ተው ፖርኖግራፊ አልሰማሁም፣ አልሰማም፣ መስሚያዬ ጥጥ አኩቻ ነኝ አለ። አልሰማሁም። ለምን? ፋይሬጅ ነዋ። ማንን ትሰማላችሁ እናንተ? ቤት ሲነገራችሁ አትሰሙ። ዛሬ ግን በኢየሱስ ስም ትሰማታለህ። አልሰማሁም አለ። ያስተማሪዎቼን ቃል በቸርች ያስተምሩኛል፣ በወጣቶች እማራለሁ፣ አልሰማም አልኩኝ አለ። እሺ ጆሮዎቼንም ወደ አስተማሪዎቼ አላዘነበሉም። ምን ማለት ነው? እናንተ ግን አዘንብላችኋል። እውነት ይሄ ትውልድ ግን ይለያል። ሱራ ይሄ ጥቅስ ለእናንተ አይመጥንም። ለራሳችሁ አጨብጭቡ አንዴ። የእውነት እናንተ ታዛዦች ናችሁ። አሜን አሜን በሉ እስኪ። ቤተሰብ ቤተክርስቲያን የምትኮራባችሁ ናችሁ። ኦልሬዲ ተሰብሯል። ኢየሱስ ጌታ ነው። ጆሮቼን ወደ ሲነግሩኝ የአስተማሪዎቼን ቃል አልሰማሁም፣ ጆሮቼን ወደ አስተማሪዎቼ አላዘነበልኩም። እሺ በማህበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ፐብሊክ ፌለሪቲ ምንድን ነው? ሰው እያየ ቤተ ክርስቲያን እያየች የመከሩኝ ሰዎች እያሉ ልወድቅ ጥቂት ቀረኝ፣ ግን ራራልኝ። እናንተ ግን አትወድቁም። አሜን። ጥቂት ቀረኝ። አሁን አንባቢ ቀይራለሁ። ውሃ ውድ ነው። እስቲ አንዴ ፋየው ጠጣ በሉኝ እስቲ። ከጉድጓድህ ውሃ ከምንጭ የሚፈልቀውን ውሃ ጠጣ። አይቅኔ። እሺ ጠጣለሁ። ቀጥል። ምንጮችህ ወደ ሜዳ ወንዞችህ ወደ አደባባይ ይፈሳሉ። ጥያቄው እንዲህ ነው። ምንጮችህ ወደ ሜዳ ወንዞችህ ወደ አደባባይ ይፈሳሉን? እስቲ አንዴ አይ በሉ እስኪ አንዴ እንድትሉ እኮ ነው ክፍሉ እንደዛ የሆነው። አይ ምክንያቱም ባይዘው አስተባባሪዎች ሌላ ውሃ አለ እንዴ? አንድ 4 ደርዘን ምደፈው እዚህ ጋር ምደፈው ፈልግ 4 ደርዘን አምጡልኝ። እዚህ ጋር መድፋት ፈልጋለሁ። 4 ደርዘን ነው። ትፈቅዳላችሁ? ነው እኮ ወደ አደባባይ ውሃ ውድ ነው እንዴ? 15 ብር ገብቷል ወይ 20 ብር ይፈሳሉን ስላችሁ አይ በሉኝ እስቲ። ምንጮች ወደ ሜዳ ወንዞች ወደ አደባባይ ይፈሳሉን? እሺ ቀጥል። ለአንተ ብቻ ይሁን ይላል። ቁም እስቲ ነይ። ማን ነበር ስምሽ? ነይ መብራት እስቲ ፉት በይ። ከዚህ ለትምህርቱ እናስተምራቸዋለን አብረን። ፉት በይ እስቲ። አይ እሷ የእግዚአብሔር ሰው የተጸለይበት ውሃ ነው ብላ ልጠጣ ነበር። መብራት ጌታ ይባርክሽ። ቁጭ በይ። ይሄ ውሃ የኔ ነው። በከንፈሬ ነቅቼዋለሁ። ምራቄ ነቅቶታል። ኮንታሚኔትድ ሆኗል። ለሌላ ሰው መሆን አይችልም። ይሄ ውሃ የኔ ነው። እስቲ እንደዚህ በሉ። ይሄ ውሃ ያንተ ነው በሉኝ እስቲ። ለሌላ ሰው አትስጠው። መጽሐፍ ቅዱስ ብሏል፣ እንግዳ እንኳን ቢመጣ ፍርፍር ስጠው፣ ፈንድሻ ስጠው እንጂ የማይሰጣል እስቲ ትንሽ ስጫቸው አይባልም። እሺ ቆይማ ከጉድጓዱ ውሃ የራስህ ነው። መጀመሪያ ውሃውን ለመጠጣት የውሃው ባለቤት መሆን አለብህ። ባለ ትዳር ባለቤቴ ነው፣ ባለቤቷ ነኝ። ጧት ስንማርም ብያችኋለሁ። ሜሬጅ is the right place of sexual intercourse ብያችኋለሁ። ለአንተ ብቻ ይሁን ይላል። ከዛ ቀጥሎ ያለውን ጌታ ይረዳዋል። እስቲ ጌታ ይርዳህ በሉት። አላገባም በዛ ላይ ቀጥል። እሺ እስቲ እኔ ዘርጉና ምንጭህ ብሩክ ይሁን በሉኝ እስቲ። አሜን። የኔ ምንጭ እኮ ናርዲና ልጆቼ ናቸው። እስቲ አንዴ ድገሙኝ ባካችሁ። ሪሲቪት ኢየሱስ ጌታ ነው። እናንተ የተባረካችሁ የለና ቀጥል። ከጉብዝና ሚስት ጋር ደስ ይበል። ያዘው ከጉብዝናህ
ሚስትህ ጋር ምን ይበልህ? ደስ ደስ ያለኝ ነው። ዋቴ ደስታ። ኦኬ ከጮኛ ጋር ደስ ይበልህ ይላል። አሁን እኔ ሚስት አለኝ ጎበዝ ነው ማለት ጎበዝ ማለት እስከ 45 ያለ ሰው ነው። እና አሁን በሚስቴ ደስ ሲለኝ ሳሎን ቤት ቁጭ ብለን ደስ አለኝ። ትዳር እንዴት ደስ እንደሚል እኔና ሱራ ነው የምናውቀው። እውነት ነው የእግዚአብሔር ሰው አይደል? ሁለተኛው የሴክሹዋል ኢንተርኮርስ ዓላማ ደስታ ነው። ጠዋት ብዙ ተባዟል፣ በጣም ደስ ይላል። በጣም ደስ ይላል። ኃጢአት ነው እንጂ ደስ የማይለው። በዓለም ላይ የምወደው እኔ ከሚስቴ ጋር መተኛት ነው። ግን አሁን አንድ ሳምንት እዚህ ነኝ። ከሳምንት በኋላ ግን I have to go። ፈታ በልብላችሁኝ የለ እንዴ? ኧረ ፈታ እንዴ! ከጉብዝና አሁን ብዙዎቻችሁ ሴክስ ምንድነው? እንደው ምንድነው? መነካካት ምንድነው ትለው የለ። አንድ ሚስጥር ልንገራችሁ። በጋብቻ ውስጥ እጅግ በጣም ደስ ይላል። ኦብቪየስሊ እየሳቃችሁ ስሙኝ። ኦብቪየስሊ ደስ ይላል። ከጉብዝና ሚስት ጋር ደስ ይበልህ። ግን እንዴት ደስ ይበልህ ደግሞ አብራርቶታል። ሶል እኮ በጣም በዚህ ጉዳይ ላይ ፒኤችዲውን የሰራው ፒኤችዲ እንዴት ደስ ይበልህ እንደሆነ አንብበው እስቲ አንዴ። አሁን የመጨረሻ ጊዜ ጌታ ካንተ ጋር ይሁን በሉት። አንብብ። ቆመ ነው የምታነበው። ቁም። ቆሞ ነው የሚያነበው። ቁም። አሁን ከጉብዝና ሚስት ጋር ደስ ይበልህ እንዴት? እስቲ አንዴ እንዴት በሉ እስቲ። አንብባ። እንደ ተወደደች ዋላ እንደ ተዋበች ሚዳቋ እሺ ቱቷ ነው ያለው። ቱቷ አይልም። ቱቷ ብሎ ሊሸውደን ማለት ነው። ቱ ነው እንደሚለው ጡ ነው የሚለው። ኦኬ እንደ ተወደደች ዋላ እንደ ተዋበች ሚዳቋ። አሁን ከባድ ስም ተጠራ። አሁን ስሙኝ ከሳቃችሁ በኋላ አንዴ እሺ፣ አደራ በጣም ወሳኝ ነው። ጡቷ የማጡት የክላስሜትህ ጡት ይላል፣ የሰፈር ልጅ ጡት ይላል፣ የኳየር ልጅ ጡት ይላል። የማጡት ነው የሚለው። ስለዚህ እህቶች በፓስወርድ ዝጉት። እንዲህ በደማስቆ አድርጎ በማቀፍ አስመስሎ የሚነካ ካለ ጧ ጡት ሶራፌል ዛሬ አልቻልኩም። እውነት አይደል? ይነገራቸው እውነቱ ይነገራችሁ። ይኸውላችሁ የሴቶች ጡት፣ የሴቶች አንገት፣ የሴቶች ዳሌ፣ ጠቅላላ የሴቶች አካለ ሰውነት ንዝረት አለው። በደንብ ስሙኝ። የተፈቀደለት ሰው ብቻ ነው አንቺ ጋር የሚጠጋው። የተፈቀደለት ሰው ራሱ በተፈቀደለት መንገድ ነው የሚመጣው። እግዚአብሔር የተመሰገነ ይሁን። አሁን ራይት ምንድነው ጥቅሱ የሚለው? በጉብዝና ሚስትህ ደስ ይበልህ ይላል። እንዴት ደስ ይበልህ? ይሄን ደስታ ኢንጆይ ለማድረግ ከጮኛ ጋር ደስ ይበልህ አይልም። የዚህ ደስታ ተካፋይ መሆን የምትፈልጉ ሰዎች የሰራዊት ጌታ እግዚአብሔር ታገባላችሁ ይላችኋል። እሺ አሁን ወረድ ብለህ ታነበዋለህ። ትንሽ ወረድ ብለህ ቀጥል። እዛው ላይ እንደተወደደች ኋላ አሁን ይኸውላችሁ ባዮሎጂካሊ እግዚአብሔር የሰው ልጅ ሲፈጠር ባዮሎጂካሊ ሴንሲቲቭ ናቸው እህቶች። ተክለ ሰውነታችሁን ለማንም አሳልፋችሁ መስጠት የለባችሁም። ምናልባት ሆርሞናል ፕሬሸር ቢኖር፣ ቴምፕቴሽን ቢኖር፣ ፈተና ቢኖር ከራያችሁ ሊያሰናክላችሁ ነው።
እሺ ሮንግ ሴክሹዋሊቲ ወይም ሴክሹዋል ፌለሪቲ ራስ ምታት አይደለም። ኮንሲኩዌንሱ ቪዥን ዲስትራክሽን ነው። ቁጭ በል ጌታ ይባርክ። ትቀጥላለህ። ቪዥን ዲስትራክሽን ማለት እግዚአብሔር ፖቴንሻሊ በእያንዳንዳችን ውስጥ ፖቴንሻል ቪዥን አስቀምጧል። ለልጆቻችን አባት ነን፣ ለወላጆቻችን ልጅ ነን፣ ለቤተ ክርስቲያናችን አባል ነን፣ ታማኝ ሎያል አባል ነን አይደል እንዴ? በሀገራችን ላይ ለውጥ እናመጣለን ብለን የምንታገል ባላደራ ትውልድ ነን። በክርስቶስ ኢየሱስ በቀራንዮ መስቀል በደሙ የተገዛን ዜጎች ነን። አሜን በሉ እስቲ። አሁን እኛ እንደዚህ እያደግን ከሄድን አደጋ ስለሆነ በዝሙት እጠላዋለሁ ብሎ ያስባል። አንዴ በፍጥነት ዮሴፍ ጋር እንሄዳለን። አታውጡ መጽሐፍ ቅዱስ ላይ ኦሬዲ 3 ቀን አብርሃምም ዘኔም ነክተውታል፣ ፓስተር ወንድዬም ነክቶታል፣ ሶስቱም ነክተውታል። ዮሴፍ የያዕቆብ ልጅ ነው። ቶሎ ቶሎ ፈጥናለሁ። ያዕቆብ 18 ልጆች አሉት፣ 12 አይደል? ከዛ ውስጥ አንዱ እሱ ነው። ኦኬ ዮሴፍ ምን ደርሶበታል? ቶሎ ቶሎ እናስ ምን ደርሶበታል? ትራውማታይዝድ ነው። ትራውማቲክ ወጣት ነው። አንደኛ ጥላቻ ነው። አሁን በዚህ ሰዓት ለምሳሌ እኔ የሚጠላኝ ሰው የለም። እኔ አሁን ትራውማታይዝድ አይደለሁም። በፊት ይጠሉኛል ብዬ የማስባቸው ሰዎች ነበሩ። አሁን እኔ ፋዮ ነው የሚለኝ ሰው ሁሉ አቆላምጦ ነው የሚጠላኝ። ሊጠሉኝ የሚችሉበት ግራውንድ የለም። እነዚህ በወንጌል ምናምንም ለመጥላት በጣም ሀገራችን አሁን በወንጌል እየተጠላን አይደለም፣ ፐርሰናሊ እየተጠላን አይደለም፣ እየተፈራን ነው ያለነው። ከዛ አጋንንት ያለበት ሰይጣን ሊሆን ይችላል። ጆሴፍ ወንድሞቹ ጠሉት ይላል። ሊትራሊ ከባድ ትራውማ ነው አይደል? አንደኛ እሱ ነው። ሁለተኛስ እንፈጥናለን፣ ቀኑበት ይላል። ከዛ የደረሰበትን ቶሎ ቶሎ ሶስተኛ ምን ደረሰበት? ከጉድጓድ በፊት ደበደቡት ይላል። እስቲ ተደብድቦ የሚያውቃል? ለዚህ ውስጥ ተደብድቦ የሚያውቅ ተደብድባችሁ ታውቃላችሁ? ኦ ማይ ጋድ! አረ እኔ ተደብድቤ አላውቅም። ተገረፌ አውቃለሁ በልጅነቴ። ምንድነው መደብደብ ማለት? 12 ሰው በሙሉ ሲደበድባችሁ አስባችሁታል? እዚህ ጋር ሶስተኛ ፌክ ኒውስ ተሰርቶበታል። በፌስቡክ ሞቷል ተብሎ ደሙን ቀብተው አላመጡም እንዴ? ፌክ ኒውስ እኮ ነው። ይሄ ሁሉ ትሮማ ነው። ይሄን ሁሉ ውስጥ የከተተው ግን ራእይ ነው። ባላደራ ነኝ ይላል። ዝም ብሎ በልጅነቱ ምን አለ አንተ? አይ እኔ አይ አም ናት ኦርዲነሪ ፐርሰን ይላል። ምንድነው? የትውልዱ ነፃ አውጪ ነኝ ይላል። ኧረ አሜን በሉ እስቲ። ምንድነው ሲሉት የኢየሱስ ወታደር ነኝ ይላል። ምንድነው? እኔ ዘማሪ ነኝ ይላል። ምንድነው? እኔ ዶክተርም ነኝ ፓስተርም ነኝ ይላል። እንደዚህ ትውልድ አሜን በሉ እስቲ። እና አዩትና ቀኑበት፣ ጠሉት፣ ደበደቡት። የመጨረሻው ፌክ ኒውስ ሞተ ብለው የፍየል ደም አምጥተው ለአባቱ ዜና ሰሩ። በቢቢሲ በምናምን በኤቲቪ በኢቢኤስ ሞተ ተብሎ ተነገረ። አረ አራተኛ ይሁን አምስተኛ ላቅም ሸጡት። የተሸጠ ሰው አለ ውስጥ? በጣም ከባድ ትራውማ ነው። በራዩ ምክንያት ነው የሸጠው። ሰውዬ ድጋሚ አትርፎ ሸጠው። አንተ አረ በስመ አብ መከራ። በራዩ ምክንያት በልጅነቱ ምን አምጥቶ ነው? አንድ ቀን መጣና ጠዋት ሲነሳ እንዴት አደረክ? አረ በስመ አብ አለ። ምን ሆንክ እንዴ? ዛሬ ያየሁት ራእይ አለ። ምን አየ? ጨረቃና ከዋክብት ሲሰግዱልኝ አየሁ አለ። እነሱ በጀርመንኛ ተርጉሞ እኛ ነን እንዴ እምንሰግደው? አንተ አንሰግድም። ቀጠቀጡት። በሶስተኛው ቀን ደግሞ አረ አለ። ምን ሆንክ ሲለው ነዶ ሲሰግድልኝ። ነዶ ታውቃላችሁ? ነዶ ምንድን ነው? የስንዴ ክምር ማለት ነው። ሸጡት። ይሄ ህልም ውስጡ እያለ እስማኤላውያን ጲጢፋራ ገዛው። ከነራዩ ተሸጠ። ጲጢፋራ ቤትም ሆኖ ግን ባለ ራእይ ነው። እሱ እየሰራ እያለ ወጣት ነው። እንደናንተ መልከ መልካም ነው። ሴክሹዋል ዲዛየር አለው። ቡጥሱ ቁንጥሱ ቡትሉም አለው። እንደምታውቁት እንዳለው የምታውቁ ነፃ ከወጣ በኋላ 2 ነው ያገባው። ያኔ ይፈቀር ነበር። የጲጢፋራ ሚስት አይኗን ጣለችበት ይላል። የኔ ልጅ በሰርጀሪ እንዲያርጋ ነው የጣለችው ብላኛለች። ኦፕራሲዮን አርጋ ጣለችው። ሰንደይ ስኩል ላይ አይኗን ጣለችበት። ምንድነው? ሰዲሲቭሊ ሉኪንግ ዊዝ ሂም ተመኘችው። ምክንያቱም ባሏ ባለስልጣን ነው፣ ስብሰባ ያበዛል፣ ጊዜ አይሰጣትም። ከኔጋ ተኛ ስትለው እንደ ባላይ ብሮኮ ምርጥ ሐሳብ ነው። እሱ ወጣት ነው፣ 17 ነው ይገመታል። እሺ ብሏት ቢተኛ በስሙ ካርታና ፕላን አትሰጠው። የዛ ሀገር ገዢ ነው ባሏ። ዱባይ ነው ሾፒንግ የሚሄዱት እያያዛችሁ። እርሱ ግን እንደገና እንደ ሴክሹዋሊ ራሱ ሪሊፍ አያገኝም እንዴ?
ከዚህኛው ደስታ ይልቃል። አሜን በሉ እስኪ። ባለራይ ቆራጥ ነው። ኧረ ተይ አላት። ባልሽ ሁሉን ሰጥቶኛል፣ አንቺን አልሰጠኝም። አደራ ነው። ባላደራ አይነካም። እስቲ ባላደራ አይነካም በሉ እስቲ። ዩ አር ስቱዋርድ። ለጾታችሁ ስቱዋርድ ናችሁ፣ ለአካላችሁ ስቱዋርድ ናችሁ። ይጠብቃል ጊዜውን። ባላደራ ጡቱንም አያስነካም፣ ዳሌውንም አያስነካም፣ ሴክሹዋል ነገሩንም አያስነካም። ያዙት፣ ይሄንን አጻፉት፣ ግን ያዙት በልባችሁ። እንደ ባላደራ ጾታችሁን ጠብቁ። እና ሆነስትሊ ከኔ ጋር ተኛ ስትለው ግብፃዊ እንደመሆኗ መጠን ተገላልጣ ነው የምትመጣው ምናምን ሰበረው። ልጄ ጢሞቴዎስ ወይ ከዝሙት ሽሽ ይላል እንጂ በጌታ በኢየሱስ ስም በኢየሱስ ስም በጌታ ስም እስቲ አንዴ በሉ በሉ እስቲ ቀነኒሳ በቀለ ያላማራችሁን ነገር ይኸውላችሁ። ጠቢብ ይላል መጽሐፍ ቅዱስ ይፈራል ደግሞ ይሸሻል ይላል። ሁኔታውን አይታችሁ የእናንተን ሆርሞናል ፕሬዠር አገናኝታችሁ መንፈስ ቅዱስን ስሙና ቪዥናችሁን ዲስትራክት ሊያደርግ ስለሆነ ለምን እስር ቤት አትገቡም? አሜን በሉ እስቲ። እስቲ እንዲህ በሉ አንዴ እንዳትረሱት በሉ እስቲ አንዴ። አሁን ሲሮጥ ፕሪዝን እንደሚገባ ያውቀዋል። ፕሪዝን ገባ በላ ፌክ ኒውስ ሰራች። መቼም አገሩ የውሸት ሀገር ነው። ባለፈው ሳይሞት ሞተ ተብሎ ዜና ተሰራ። አሁን ደግሞ በኢቲቪ ዜና ተሰራ። በቲክቶክ ኧረ እንትና ወደቀ። እሱ ግን ከነራዩ እስር ቤት ገባ። እምቢ ብላችሁ እስር ቤት ከገባችሁ እግዚአብሔር ከፒ ወደ ፒ ያስደውላል። ፒ ኤንድ ፒ እስቲ አንዴ ፒ ኤንድ ፒ በሉ እስቲ። ፕሪዝን ሆኖ ከፓላስ ተደወለ አንድ ቀን። አሜን አትሉም ወይ? እስቲ ፒ ኤንድ ፒ በሉ አንዴ። ሰውየው ህልም ያይና 7 የከሳ ከብት ያይና 7 የወፈረ ከብት ያይና ጠፋበት። የድሮ ነገስታት ደግሞ አምባገነን ናቸው። ህልሜን ውለዱ ይላሉ። እኮ የድሮ ሰው ይገርመኛል። አቤት የአምባገነን በተለይ ናቡከደነጾር ህልሙንም ፍቹንም ቁጭ አድርጓል። ማስገደል ጀመረ። ከዛዛ እስር ቤት እያለ ለካ አንዳንድ ሰዎች ሲጨነቁ ምናምን ፌሎሺፕ ላይ ይጸልይላቸዋል። ፕሪዝን ፌሎሺፕ ውጣ እያለ ያስወጣዋል። ባይብል ስተዲ እያደረገ ሰዎቹን በጌታ እያደረገ ወጣ። ስትወጣ እንዳትረሳኝ አለው። ግን ረሳው ይላል። እንኳን ረሳው አውጥቶ ጋሪ ገፊ ከሚያደርገው። አንድ ቀን ንጉሱ በዜና ተነገረ። በኢቲቪ ዜና እናሰማለን። ንጉስ እንትና ፈርዖን ህልም አይቶ ህልሙ ጠፍቶበታልና ህልሙን ዜና ያ ሰውዬ ትዝ አይለው። አራራራ ቆይ ህልም ፈቺ እስር ቤት አለ ከነራዩ ነዶ ሲሰግድለት አዛ መጣ ኮራ ብሎ እንዲኩስ ምን ብሎ ኮራ ብሎ አሜን በሉ እስኪ። ንጉሱ ያለው ምንድነው? እንደዚህ ኦኬ 7 የወፈሩ ከብቶች ማለት የብልጽግና ዘመን ነው። ስንዴ አለ፣ ገብስ አለ፣ ጤፍ አለ። ዶላር ቢጨምርም እናንተ ሀገር አትራቡም። ቀጥሎ ግን 7 የራብ ዘመን ይመጣልና ስንዴውን ኤክስፖርት አታርግ፣ ከህንድም ከኢትዮጵያም ከባሌም ከቦሌም ሰብስብ። ከዛስ የራቡ ጊዜ ደግሞ እየሸጥከው ሀብታም ትሆናለህ ብሎ አያማክረውም። የኢኮኖሚ አናሊሲስ አልሆነም ባንዴ። አይራይ አሜን በሉ እስቲ። ነዶ ሰገደለት አልሰገደለትም? ዘፍጥረት 39 ላይ እምቢ ስላለ ነው። ዘፍጥረት ምዕራፍ 42 ላይ ያገሪቱ ባላደራ መሪ የሆነው እምቢ። እስቲ አንዴ እምቢ በሉ። እምቢ ፈቃደኝነትን ይፈልጋል። አሁን አንኮንሽስሊ ማምለጥ አትችሉም። ኮንሽስሊ ነው የምታመልጡት። አንድ ጊዜ አንድ ቦታ ሲሄድ አንድ አህዛብ ልጅ ሶፋ ላይ ተኝቷል። ጓደኞቼ ቤት ነው እና ዱርዬ ነው እና ፖርኖግራፊ ያያል። 2 የኳይር ሴቶች ደግሞ በኢየሱስ ስም ምን በኢየሱስ ስም ነው? ተነስቶ መሮጥ ነው እንጂ ወይ ቀዩን መጫን ነው እንጂ አይደል? ስልካችሁ ላይ ላፕቶፓችሁ ላይ እርኩሰት ሊመጣ ይችላል። ራእይ ያሰናክላል። ቪዥን ዲስትራክት ያደርጋልና ማምለጥ ይሁንላችሁ። ለዚህ ነው ሐዋርያው ጳውሎስ ለዝሙት ጸልይ አይልም። አሁን ምን መሰላችሁ? ጋፕ ይውላ ተቃራኒ ጾታ እንደመያዛችን መጠን ሴክሹዋል ሆርሞናል ፕሬዠር ውስጣችን እንዳለ መጠን እግዚአብሔር ለመልካም ነገር ስላስቀመጠው ሰይጣን ያንን ወደ ሮንግ ኢንተርፕሬት አድርጎ ቪዥን ዲስትራክሽን ላይፍ ዲስትራክሽን እንዳያመጣ
እስከምትጋቡበት ጊዜ ድረስ እየሸሻችሁ እየሮጣችሁ ታመልጣላችሁ እየጸለያችሁ። ግን መፍትሄው ምንድነው? አፍተር ኦል ዋት ኢዝ ዘ ሶሉሽን? ሶስት ነገር ተናግሬ እጨርሳለሁ። ሶሉሽን። አሁን የመጨረሻውን ድረስ ሶሉሽን በሉት። ሶሉሽን እንትና ቸርች መሄድ፣ እንትን ሄዶ ማጸለይ፣ እንትን ተመዝግቦ እንትን መሄድ አያዋጣም። ሶሉሽን አለው። ብዙ ሰው አሁን ከፍሎ ሀገር አቋርጦ ይሄዳል ጠንቋይ ጋር መሄድ እስኪያቅተው ድረስ። ሶሉሽን፣ ግልጽ ሶሉሽን ነው ያለው ለክርስቲያኖች ከዝሙትና ከርኩሰት ከሮንግ ሴክሹዋሊቲ ከራይ አሰናካይ ነገር ለማምለጥ ሲምፕል ሶሉሽን ስፒሪቹዋሊቲ ወይም መንፈሳዊነት ብላችሁ ጻፉ። መንፈሳዊነት። ኦኬ፣ ግን እንፍታው። መንፈሳዊነት ድምፅ አጎርንኖ በጸለይ አይደለም። ስፒሪቹዋሊቲ በውስጡ ግልጽ ዴፊኒሽኖች አሉት። የስፒሪቹዋሊቲ አንዱ ዴፊኒሽን ቸርች ኢንጌጅመንት ነው። ጻፉት። የአጥቢያ ቤተክርስቲያን አባልነት ብላችሁ ጻፉ። በአንድ አጥቢያ ቤተክርስቲያን መያዝ ያስመልጣል። አትንጦልጠሉ። ቸርች ሎካል ቸርች ኢንጌጅመንት በአጥቢያ ቤተክርስቲያን መያዝ የስፒሪቹዋሊቲ አንዱ ልክ ይሄ ነው። እዚህ ሐዋሳ መቼም ችግር ነው። እኔ ብዙ ሪሰርቾች ሰርቻለሁ ከጓደኞቼ ጋር። ወሪ ዘመንዴ ቸርች የሚል ድሮ ትዝ ይለኛል ሰርተናል። አንዱ ሰውዬ እዚህ ተራ በተራ ነቢያቱ እዚህ መስቀል አደባባይ ላይ ኮታኮት ነቢያት ኮንፈረንስ ያደርጋሉ እና ወደ 6 ሳምንት ቸርች አልሄደም። እዚህ መስቀል አደባባይ ሲሄድ የቸርች ነው ሲባል መስቀል አደባባይ አላሉ። ዲሲፕሊን የሆነ የቤተ ክርስቲያን አባልነት ያስፈልጋል። እሱ ነው ስፒሪቹዋሊቲ። ፓስተራችሁ፣ ሽማግሌዎቹ፣ ወጣት መሪዎች፣ የቲኔጀር አስተባባሪዎች ጋር ሊንክ ፈጥራችሁ መታወቅ አለባችሁ። እኔ የዚህ ቤተ ክርስቲያን ልጅ ነኝ እያላችሁ መጮህ አለባችሁ። እሱ ነው ስፒሪቹዋሊቲ። ፖስተር በተለጠፈ ቁጥር ጸጉሩን ያጎፈረ ሰውዬ ፎቶ በለጠፈ ቁጥር ቸርች ቀይራችሁ አትችሉትም። ህይወታችሁ ይባክናል። የሐዋሳ ክርስቲያን ቢያንስ 5-6 ጊዜ ሰው ጋር የሄደ ሰው ነው። ተመልሶ መጥቶ እንደገና ሜላይን ቸርች ይመጣል። እናቃለን እንደሚመጣ ሰው ማት ቲሸርት አለው። የሰዎቹ ፎቶ ልደት ሲያከብር ያበበን ያከብራል፣ የበቀለን ያከብራል፣ የደበበን ያከብራል። እግዚአብሔር ወደ አይምሮ ይመልሳል። ስፒሪቹዋል ኢንጌጅመንት ስፒሪቹዋሊቲ አንዱ ቸርች ኢንጌጅመንት ነው። ሁለተኛ ቀደም አስተምር ያለው ስፒሪቹዋል ኢንጌጅመንት። ስፒሪቹዋሊቲ ማለት ከመጽሐፍ ቅዱስ ጋር መቆራኘት። ምንድነው? እኔ ያለ ባይብሌ የለሁም፣ ባይብሌ ነኝ እኔ፣ ባይብሌ ነው ባይብሌ። አሜን በሉ እስቲ። ኢንጌጅ ማድረግ ስልኩን፣ ቲክቶኩን፣ ፌስቡኩን ምኑን ተውትና እንግዲህ ዲጂታል ፒዩሪቲ በደንብ አይተናል ቀደም። ኢንጌጅ አድርጉ። የዚህ ወር የመጽሐፍ ቅዱስ ዲቮሽናችሁ ምንድነው? ኢንጌጅ አድርጉ። ዲሲፕሊን ባይብል። ምግብ እንኳን ታጥባችሁ ምግቡ ተቀቅሎ እስቲ ሄድና ልጄ ጥቅል ጎመን 20 ብር ገምጠና ይባላል እንዴ? አይባልም እኮ። ሄድና በሬ ነክሰና አይባልም። ስጋው ይገዛል፣ ይታጠባል፣ ይከተፋል፣ ይቁላላል፣ ይበስላል። ከዛ ጨው ተቀምሶ ይባላል። ይሄ ሲሆን ጊዜ ወጌታ በኢየሱስ ክርስቶስ ኦኬ ተምክታ አይለላ አትበሉ። እሺ ቁጭ ብላችሁ የዚህ ወር ጥናቴ ማቴዎስ ወንጌል ነው። ከዛ ፓስተር ጋር ሄዱና ፓስተር ማቴዎስ ወንጌልን ላጠና ስለምፈልግ የሚረዳኝን ባክግራውንድ ስጠኝ በሉት። ይሰጣችኋል ፓስተር። ከዛ ደብተር ትገዛላችሁ ማቴዎስ ወንጌል የሚል ትጽፉበታላችሁ። ማቴዎስን ለአንድ ወር 2 ወር ተቀጠቅጣላችሁ። በማቴዎስ ትጸልያላችሁ። ጠዋት ማቴዎስ አሜን በሉ እስኪ። አቤት እንዴት ስፒሪቹዋሊ ስትራክቸርድ እንደምትሆኑ። ሶስተኛው ፐርሰናል ዲቮሽን ታይም ዊዝ ጋድ፣ የግል ጊዜ ከጌታ ጋር